በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በላይ በሰማይ በታችም በምድር ቅዱስ 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 እየተባለ የሚመሰገን ሕያው እግዚአብሔር የሰበሰባችሁ የሕያው እግዚአብሔርን ቃል ለመስማት በደጁና በቤቱ የተሰባሰባችሁ ላይካነ ምስጢር ስዩማን እግዚአብሔር ወንድሞች ዲያቆናት ወንድሞቻችንና እህቶቻችን እንደምሰነበታችሁ አሜን። ምሕረትና ቸርነቱን ከኛ ያላራቀ በኃጢአት ባለቀ ዘመናችን ላይ ዛሬን ለምስጋና የጨመረልን ቅዱስ አምላካችን እግዚአብሔር ስለ ቸርነቱ ስለ ፍቅሩና ስለ ምሕረቱ ስሙ የተመሰገነ ይሁን። እናታችን እመ ምሕረት ዓመተ ፍዳ አልቆ ዓመተ ምሕረት የተቆጠረባት ወላዲተ ቃል ኢየሱስ ክርስቶስን ለመውለድ የተገባች ሆና የተገኘች የሰው ልጆች ተስፋ አማላጃችን ምስጋና ይገባታልና ክብርና ምስጋና ይድረሳት። ቅዱሳን መላእክት የመረጣቸውና ያከበራቸው ልዩና ንዑድ ያደረጋቸው ጠርቶ ለልዩ አገልግሎት ሾሞ ዋጋ የከፈላቸው ቅዱሳን አባቶቻችንና ቅዱሳን እናቶቻችን እንደየማይረግ እንደየልዕልናቸው ክብርና ምስጋና ይድረሳቸው። በተአምኖስ ሙሴ ልሂቆሙ ሙሴ በእምነት አደገ ይላል ቅዱስ ጳውሎስ። እስኪ አንድ ላይ እንበለው። ሙሴ በእምነት አደገ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ የነገረን ታሪክ ነው። ትንሽ ሐሳቡ እንዲኖራችሁ በንባብ አሰማችኋለሁ። ቅዱስ ጳውሎስ ምን ማለት እንደፈለገ ለምን እንዳነሳው ይቅርታ፣ ምዕራፍ 11 ላይ ነው ጥቅሱ የሚገኘው። ከቁጥር 23 ጀምረን ነው የምናነበው። ሙሴ ከተወለደ በኋላ ወላጆቹ ያማረ መሆኑን አይተው በእምነት 3 ወር ሸሸጉት። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሱን ቁጣ ሳይፈራ የግብፅን አገር ተወ። የተወ በእምነት ነበረ፣ የማይታየውን እንደሚታይ አድርጎ ጸንቷልና ይላል። አምላካችን እግዚአብሔር ቃሉን ሰምተን የምንተገብርበትን እዝነ ልቦና ያድለን። እንደሰማችሁት ወንድ ልጅ በሚጠፋበት መከራ በጸናበት እስራኤል በባርነት በተያዙበት የሰው ልጅ ተስፋው በእግዚአብሔር መሆኑ ቀርቶ በግለሰቦችና ጉልበት ባላቸው በኃያላን ላይ በሆነበት ዘመን ነው ሙሴ ወደዚህ ዓለም የመጣው። ወንድ ልጅ የሚረገጥበት፣ ከጭጋጋ የሚቦካበት፣ እናት ልጇን የምታጠፋበት፣ ጉልበቷን ብቻ ሳይሆን ልጇንም የምታጣበት የጭንቅና የመከራ ዘመን ላይ ሙሴ በዛ የመከራ ወቅት ተገኝቷል። እግዚአብሔር ባወቀና በወደደ 3 ወር እንዲሸሸግ እንዲደበቅ እሱ በወደደው መንገድ ከልሎታል። ጠላት ካመጣው ነገስታቱ መኳንንቱ ከሚሰሩትና ከሚተበትቡት ሴራ በላይ እግዚአብሔር በወደደ መጠን የነገስታቱን የአጥፊዎቹን ዓይንና ጉልበት ሰውሮለት መከራው እንዲታገስ ችግሩን እንዲያልፍ አድርጎ አሻግሮታል። ለምን? ያሰበው ለክፉ ቀን ነውና ያዘጋጀው የክፉውን ቀን መሻገሪያ የረፍቶ ማሰማሪያ ልጆቹንና ህዝቦቹን ወደ መልካም መንገድ የሚመራ ትጉህ እረኛ ይሆናልና ዛሬ እኔና እናንተንም እግዚአብሔር እንዲህ ነው የሚጠቀምብን። እኛ እንባክናለን፣ እኛ እንጠፋለን፣ እኛ እንጀራ ያባክነናል፣ እኛ ዓለም ያባዝተናል። እግዚአብሔር ግን ለምንድን ነው የፈጠረን? ለምንድን ነው የተፈጠራችሁት? ለምንድን ነው? ብዙ ተባዙ የተባለውን ቃል ለመፈጸም ለምንድን ነው?
እግዚአብሔርን ለመምሰል እኮ ነው አይደል? እግዚአብሔርን ለመምሰል ነው፣ ወደ እግዚአብሔር ለማደግ ነው። ለምን ቅዱስ ጳውሎስ ምን ብሎ ተናግሯል? እኔ ቅዱስ ነኝና ብሏል አይደል? እኔ ማንንም መስለው ብሏል። አያችሁ እንዴት እንደምትሳሳቱ። እኔ ቅዱስ ነኝ ያለው ማን ነው? ክርስቶስ ነው አይደል? እኔ ቅዱስ ነኝና እናንተ ምን ሁኑ ቅዱሳን። ከማን የተነሳ? ከሱ። ቅዱስ ጳውሎስ ምንድነው ያለው? እኔ ክርስቶስን እንደምመስል እናንተ ማንን ምሰሉ? እኔን ምሰሉ። ሙሴ ያንን ለመድረስ ወደዛ ለመምጣት ነው ያንን መከራ እግዚአብሔር ባወቀና በወደደ መንገድ ያሳለፈው። ታሪኩን ስለምታውቁት አልተርከውም ጊዜም ስለሌለ። ሙሴ ግን ካደገ ከጎረመሰ በኋላ ነፍስ አውቆ ጉልበቱ ከጠነከረ አቅሙ ከዳበረ በኋላ ሙሴ ሐሳቡ ሌላ ነው። እናቱ ስታሳድግ እየነገረች ያሳደገችው ትምህርትና ታሪክ አለ። ባለትዳሮች ልጅ ያላችሁ ወላጅ የተባላችሁ እንዴት ነው ልጅ የምታሳድጉት? እንዴት ነው ወላጅነት? እንደ ሙሴ እናት ነው? ሙሴ ሀገራችን ግብጽ አይደለም፣ አባታችን ፈርዖን አይደለም፣ አምላካችን በግብጽ የምታያቸው ጣዖታት አይደሉም ብላችሁ ነው የምታሳድጉት ነው? ወይንስ የምታዩትን የሚብለጨለጨውን ዓለም እያሳያችሁ በሚብለጨለጨው ነገር እየወሰናችሁ እየገታችሁ? እናቱ ጡት ስታጠበው የምትነግረው ታሪክ ይሄን ነው። ሙሴ ሀገራችን ግብጽ አይደለም፣ አምላካችን ዳጎን አይደለም፣ አባታችን ፈርዖን አይደለም፣ ያበላናል፣ ግን ጉልበታችንን ዕውቀታችንን ፈልጎ ነው የተሸከመን ያኖረንና የሚያኖረን እግዚአብሔር ነው እያለች ትነግረው ስለነበር ሲያድግ ሲጎረምስ ሐሳብ ቀየረ። የማን ልጅ መባል ጠላ? የማን ልጅ መባል ጠላ? እናንተ የማን ልጅ ናችሁ? ናችሁ? የእግዚአብሔር ልጅ አለ እዚህ ውስጥ አይደላችሁም? ናችሁ? እንዴት ነው የሰበሰባችኋቸው? ናችሁ አይደላችሁም? እና ታዲያ ተናገሩ እንጂ። ሙሴ በተአምኖ ሙሴ ሊቆሙ ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን አልወደደም። ፈርዖን ምንድነው? ንጉስ አይደል? እንዴት ሰው የንጉስ ልጅነትን ይጠላል እንዴ? ከግርድና ከባርነት ጉልበቱ እየተመጠጠ አይምሮ እየፈዘዘ አይኑ እየተበዘበዘ ያለ ሰው የንጉስ የልጅ ልጅ መባል፣ በንጉስ ቤት ተንቀባሮ መኖር፣ በልዕልና መኖር፣ አንዱና አንዱን ሂድ እያሉ አሽከር እየገዙ መኖር እንዴት ይጠላል ሰው? እንዴ ይሄማ ቢገኝ እኛስ አንሄድም እንዴ? የሚያስጠጋን አጠን ነው እንጂ እኮ አይደል? ይሄ ቢገኝ ቢሾሙን ቢሸልሙን ቢሾሙልን ቢያደራጁን ምን ችግር አለ? ምን ልካው ምናላልካው ካለ እኛ ስለመሄድ ዝግጁ አለ። እንደዛ እኮ ነው አይደል? እሱ ንጉሱንም አልፈራም፣ የንጉሱንም ወታደሮች አልፈራም። ፈርዖንን ያውቀዋል፣ እግዚአብሔርን ግን አላየውም። ፈርዖንን አይቶታል፣ ከፈርዖን ጋር ተነጋግሯል፣ ከእግዚአብሔር ጋር ግን ንግግር የለውም። እግዚአብሔር ያውቀዋል እንጂ ሙሴ እግዚአብሔርን አያውቅም። ነገር ግን በእምነት እምቢ አለ። ለምን? ከእግዚአብሔር ሕዝቦች ጋር መከራን ለመቀበል ወስኗል፣ ቆርጧል። ቆርጣችኋል እናንተ? አሁን ስለ አሩሲ ብዙ ሰው ያወራል፣ ይጽፋል፣ የኛ ሰው ይላል፣ ግን ከአፍ የዘለለ ለውጥ የለም። ዛሬም ከመሞት ነገም ከመገደል የሚያድን ህይወት የሚያድን መንገድ ላይ አይደለም ያለ ነው ነው የምንጽፍ ሰዎች እንደዛ ነው። ስለ ጻፍን ለውጥ መጣ፣ ሰልፍ ስለወጣ ለውጥ መጣ መጥቷል። ብዙ ነው የኛ። ሙሴ ይሄንን ሞት ለመሞት ነው የተዘጋጀው። ሙሴ ይሄንን መታረድ ለመታረድ ነው አብሮ ተዘጋጅቶ የወጣው። ለማደግ ምን ያስፈልጋል? ጥቂት ነገሮች ላንሳ። በተአምኖ ሙሴ ሊቆሙ በሃይማኖት ለማደግ እንደ ሙሴ ሃይማኖተኛ ሆኖ በሃይማኖት አድጎ የእውቀት የምግባር የልዕልና ሰው ሆኖ ለመገኘት ምን ያስፈልጋል? ምን ያስፈልጋል? እምነት ያስፈልጋል። የመጀመሪያው ልጅነት። ክርስቶስ ለታላቁ ሰው ለባይለ ጸጋው ለምሁሩ ምሁረ ኦሪት ለሚባለው ያ ከገማልያል እግር ስር ቁጭ ብሎ ሕግን ጠንቅቆ ለሚያውቀው ለአይሁድ አለቃ ለኒቆዲሞስ ምን ብሎ ነግሮታል? ሰው ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር ልጅ አይሆንም። የእግዚአብሔር ልጅ ከሆነ
የእግዚአብሔር መንግስት ይወርሳል። የእግዚአብሔር ልጅ ካልሆነ ይህ ዓለም በሱ ላይ ይሰለጥናል። የማን ልጅ ናችሁ እናንተ? የማን ልጅ ናችሁ? መልካም ጥሩ ብላችኋል። የእግዚአብሔር ልጅ ከሆናችሁ እግዚአብሔር የሚሰራውን ስራ መስራት አይቻልም? ይቻላል አይቻልም? አይቻልም ይቻላል? ይቻላል። ምን ብሏል? በእኔ የሚያምን እኔ ከማደርገው በላይ ምን ይላል? ያደርጋል። ለሚያምን በስሙ ለሚተማመን ልጅነቱን በአንገቱ የታሰረችን መስቀል ማይተቡን ለማያቃልል ሃይማኖቱ ድል መንሻው አጋንንትን ማሳደጃ እንደሆነች ለሚተማመን ሰው ለሚመረኮዝባት ለዛ ሰው ጋሻው ናት፣ ማረፊያው ናት። አንድ ምሳሌ ብቻ ላንሳ። ታስታውሳላችሁ ኤልያስን? ምን አይነት ሰው ነበር ኤልያስ? እና አክዓብ የሚያሳድዱት ሰው የሚያስጨንቁት የሚረብሹት እኔ ከአባቶቼ አልበልጥምና ውሰደኝ እስከ ማለት ጭንቁ መከራው ሲበዛ ፈተናው ሲደራረብ ስቃዩ ሲበዛበት እኔ ከአባቶቼ ስለማልበልጥ ውሰደኝ እስከ ማለት ሞትን እስከ መለመን የደረሰ ሰው ግን እግዚአብሔር ከሱ ጋር ሲሆን መንገድ ሩቅ ነውና እንካ ከዚህ ህብስት ብላ ከዚህ ጽዋ ጠጣ ተብሎ ያን ጽዋ የጠጣ ቀን ያን ህብስት የቀመሰ ቀን ኤልያስ ሌላ ሰው ሆኗል። እናንተ የበላችሁት ስጋና ደም የተቀባችሁት ሜሮን የታተመባችሁ ስም አምላክ ከዚህ በላይ ይሰራል። ታምናላችሁ? ታምናላችሁ? ሃይማኖት ያስፈልጋል። በእምነት ማደግ የሞተ እምነት እንዳይኖረን የደከመ የሚጠራጠር ሃይማኖት ዘማዊውን ቅዱስ የሚያደርግ ነው። ርኩሱን ጻድቅ የሚያደርግ ነው ሃይማኖት። ታስታውሳላችሁ ማርያም ግብጻዊትን? ምን አይነት ሴት ነበረች? ታስታውሳላችሁ? ያቺ ደም ሲፈሳት የነበረችን ሴት ለሚያምን እንደዛ ነው። ለሰው የማይቻል ከሰው አቅምና ቁጥጥር ውጪ የሆነ ለማን ይቻላል? ለእግዚአብሔር ይቻላል። ለአማኝ ይቻላል። ተችሎ አይተናል። ፀሐይን አቁሟል። ዝናማትን አዝንቧል። ተፈጥሮን ቀይረው አሳይተውናል። ለምን? በስሙ ስላመኑ። በሃይማኖት ማደግ መከራ ስጋን መከራ ነፍስን የምንቋቋመው በሃይማኖት ሲታደግ። አሁን ሁላችንም አድገን አሁን ለደረስንበት እድሜ ደርሰናል። አስተዳደጋችን ግን ባላንስ አይደለም ነው አይደለም? ተሳሳትኩ? ባላንስ አይደለም። ብዙ ነገር ይጎለናል። ስጋችን አድጎ እድሜያችን ጨምሮ አካላችን ገዘፈ እንጂ በሃይማኖት ገና ንዑሳንን አላደግንም። ገና ብዙ የሚቀረን ያልደረስንበት በኢያሱ ምዕራፍ 13 ላይ እንደተነገረው ቁጥር 3 ላይ ገና እጅግ ብዙ ያልተወረሰች ምድር አለች እንዳለው ገና ብዙ ያልደረስንበት ያላደግንበት ህይወት አለ። ያላደግንበት አንዱ ሃይማኖት ነው። አላደግንም። ተከታይ ሆነን ደቀ መዝሙር ሆነን እንመላለሳለን እንጂ ማን ነው በእምነቱ ተመክቶ ለወንድሙ የሚጸልይ? ማን ነው በሃይማኖቱ ተመክቶ ለእህቱ የሚጸልይ? ማን ነው በእምነቱ ተመክቶ ከሰልፍ ይልቅ ውዳሴ ማርያሙን የሚተማመን? ማን ነው በሃይማኖቱ ጸንቶ ከሚጽፈው ሐሳብ ይልቅ ለእግዚአብሔር በሚነግረው ለእግዚአብሔር በሚያፈሰው እንባ የሚመካ? ለዚህ ነው እድገታችን አልተመጣጠነም ያልኳችሁ። በምን እንደግ? በምን እንደግ? በሃይማኖት። ሃይማኖት ውስጥ ሲታደግ የሃይማኖት ስራ ነው የሚሰራው። አሁን እኔና እናንተ የምንሰራው ግን ሌላ ነው። በሃይማኖት ማደግ ምን ማለት ነው? ጠላትን መውደድ። ሁሉን ነገር አስወጥተን እነማን ናቸው ነው የምንለው? እነማን ናቸው አጥፊዎቻችን? እነማን ናቸው? ማን ነው ጠላታችን? ጠላታችሁ ማን ነው? ዲያብሎስ ነው? እርግጠኛ ናችሁ? ነው? በጣም ጥሩ። የሰው ጠላቱ ማን ነው? ራሱ። ብዙዎቻችን እንዲህ ነው ኤክስትራ ገፍተን እኛ ሄደን እንጂ ወዶ ፈቅዶ እጁን ጎትቶ ይዞ ና ይሄን ስራ ያለው አለ። አማራጭ ነው የሚያቀርበው። አዎ ይታወቃል። ብዙ በር ይከፍታል። አዎ ይታወቃል። ግን ራስን መግዛት የመንፈስ ፍሬ ተብሎ ተነግሮናል እኮ አይደል? ማስተዋል፣ ትህትና፣ ፍቅረ እግዚአብሔር፣ መዓዛ ቅድስና ተብሎ ተነግሮናል። ይሄን ማየት የማን ነው?
ማን ነው ይሄን? እኔና እናንተ በሃይማኖት ስናድግ የመንፈስ ፍሬ የሚባለው ላይ እንደርሳለን። የመጀመሪያው ለማደግ ሃይማኖት ያስፈልጋል። ሁለተኛው ቃለ እግዚአብሔር ያስፈልጋል። ሰው እንጀራ ብቻ እየበላ ወተት እየጠጣ ያማረውን እያደረገ አይምሮ የፈቀደውን ልቦና ያሰላሰለውን ብቻ እየፈጸመ አያድግም። ያ ከሆነ እንስሳዊ ጸባይ ነው። ለጽድቅ አልተዘጋጀም። እግዚአብሔርን ወደ መምሰል አያድግም። ልዕልና የለውም፣ ክብር የለውም። እንደ እንስሳት በልቶ ማታ ጨለም ሲል ወደ ቤት ይገባል እንጂ ለተፈጠረበት ዓላማ አይኖርም። ለዚህ ነው ጌታችን ሲፈተን ከነገረን ነገር የማቴዎስ ወንጌል ላይ ሰው በምንድን ነው የሚኖረው አለ? በምንድን ነው የሚኖረው? ሰው በእንጀራ ብቻ አይኖርም። ዳቦ እየበላ እንጀራ እየበላ ወተት እየጠጣ ውሃ እየጠጣ ያማረ ምንጣፍ ላይ እየተኛ በሰላም እየወጣ በሰላም እየገባ ብቻ አይኖርም። ይፈተን ዘንድ መከራ ይመጣ ዘንድ ግድ ነው። ያ ብቻ አይደለም። በእግዚአብሔር ቃል ሳይበሉ ቁራሽ ሳያገኙ የሚኖሩ አባቶች አሉን እኮ። ከናንተ ይልቅ ደምግባታቸው የሚያምሩ ገዳማውያን እንዳሉ ታውቃላችሁ እህቶቻችን። የናንተ እጅ ይሻክራል፣ እነሱ ግን ዶማ ይዘው እየቆፈሩ የነሱ እጅ ሎሽን አግኝቶት አያውቅም፣ ግን ይለሰልሳል። የእጆቻቸው የአንጓዎቻቸው ውበት እንዴት እጹብ ድንቅ ያስብላል። እየቆፈሩ ጅራፍ ገምደው እየወረወሩ እያረሱ እየሰገዱ በባዶ እግራቸው እየሄዱ ሰውነታቸው እድፍ የለውም። የሚኖሩት በምንድን ነው? በቃለ እግዚአብሔር። መዓዛ ክርስትናቸው የሚታይ ሕይወታቸው የሚበላ የሚጠጣ ምስክር ሆነው ስምዐ ጽድቅ ዘበአማን እውነተኞች ምስክሮች በምን የተነሳ? በቃለ እግዚአብሔር። ሕይወታችሁን ስሩት። ከመላእክት ጋር ቀድሱ፣ አመስግኑ። ቅዳሴያችን እንደዛ ነው የተሰራው። ይበል ካህን ይላሉ አይደል? ይበል ዲያቆን፣ ይበል ሕዝብ ይላል። የመላእክት ግን ስራቸው ስለሆነ አልተጻፈላቸው። ስራቸው ምንድነው? ማመስገን። አልተነገረም፣ እዛ ውስጥ አልተጻፈላቸው። ለምን? የሰርክ የዘውትር ስራቸው ነው። እኔና እናንተ ግን እንደምናፈነግጥ የሚያውቅ አምላካችን እግዚአብሔር ስለሆነ ለምስጋና ስንቆም ድርሻችንን አውቀን እንድናመሰግን፣ የመላእኩ እንዳንነካ፣ የካህኑ እንዳንነካ፣ የሹማምንቱ እንዳንነካ የድርሻችንን አስቀመጠልን። አመስግኑ፣ ጸልዩ፣ አስቀድሱ፣ ቃለ እግዚአብሔር አንብቡ፣ ከመምህራን ተማሩ። በሃይማኖት ማደግ ማለት ነው። ካልተማራችሁ ስለ ጻፋችሁ ዋጋ ይኖራል? ስለ ዘመራችሁ ለውጥ ይመጣል? መማር ነው። አባቶቻችን ከክርስቶስ ተማሩ። መኑ ይነግር ሰናይቶሙ ብለው ጠየቁት። መልካሙን መንገድ የመራቸው የነገራቸው እሱ ነው፣ ያመለከታቸው። የነሱ ጥያቄ ግን መልካሙን መንገድ ማን ይመክረናል፣ ማን ያሳየናል ነበር። መልካሙን መንገድ ከቅዱሳት መጻሕፍት እንዲማሩ ነገራቸው። እኔና እናንተ ልንማር ካስፈለገ ቅዱስ ጳውሎስም ነግሮናል፣ መጻሕፍትም ይነግሩናል። የቀደሙ አባቶቻችሁ ምን በሏቸው ተብሏል? ዘላችሁታል እሱን ጥቅስ። የቀደሙ አባቶቻችሁ ምን በሏቸው ተብሏል? በእምነት ምን በሏቸው? የት እናገኛቸው? ዘመን አለያይቶናል አይደል? አሁን ከተክልዬ ለመኮረጅ ተክልዬ በአካለ ስጋ የለም። የት እንሂድ ታዲያ? ከመጻሕፍት ከገድሉ ከገዳሙ እንማር። ከዜና ሕይወቱ ከቃል ኪዳኑ ከረድኤቱ እንማር። የተነገረን ያ ነው። በሃይማኖት ማደግ ማለት ያ ነው። በሃይማኖት ስናድግ ምን እናገኛለን? ሌላ መዘርዘር ይቻላል። እኔ ጊዜውን ለመሻማት ነው የማሳጥረው። በሃይማኖት ሲታደግ ምንድን ነው የሚገኘው? እውነት እንደምናስበው የሚያሳድዱንን መምታት ነው? እውነት እንደምናስበው የሚያሳድዱንን ማጥፋት ነው? ብዙ ሰው እኔ ትዝ ይለኛል 1998 ዓመተ ምህረት ከዚህ ከምርጫ 97 ማግስት ስለነበረ ጥምቀት ሚካኤል ሲወጣ በጣም አስቸጋሪ ግርግር ነበርና ሚካኤል ሲመለስ በአጋጣሚ ደብረ መዊ ነበርኩና ልክ ቤተክርስቲያኑ አካባቢ ሲደርስ አንድ መስቀለኛ መንገድ አለች። በቃ ተኩስ ተጀመረ። የታጠቁ ኃይሎች አስለቃስ ጭስ ይተኩሳሉ። ሰውን ይበትኑታል። ሰው እርስ በራሱ ይደራረባል። ታቦት ወደ ቤተ መቅደስ መግባት አልቻለምና እዛች መንታ መንገዷ ኮርነር ላይ አንድ የሙስሊም ቤት አለ እና እዛ ገባ እና ሰው ጽኑ ልመናው የነበረው እንደው መድኃኔዓለም ቅዱስ ሚካኤል አይናቸውን እጉር ብታደርግልን ምን አለበት ነበር። ይሰማል እግዚአብሔር እንዲያለ ልመና። ጠላቶቻችሁ ምን በሉ የተባለው? ውደዱ።
በሃይማኖት ሲታደግ ጠላትን መውደድ፣ ጠላትን በፍቅር ማሸነፍ፣ ለጠላት መለመን፣ ለጠላት መጸለይ፣ ጠላቶቻችንን አርደን አጥፍተን ሳይሆን በሃይማኖት አስተምረን ነው ድል መንሳት። በሃይማኖት ስናድግ ምናችን ይመሰክራል? እናንተ የዓለም ምንድናችሁ ተብሏል። ምንድናችሁ? ጨው፣ ብርሃን። የሰማችሁ ነው። እናንተ የዓለም ብርሃን ናችሁ። በእናንተ ምክንያት ማን ይመሰገናል? እግዚአብሔር። ዳንኤልን አታስታውስ? ናቡከደነጾር ምንድን ያደረገው? ዳንኤል ተከሰሰ፣ ቀረበ። ለዛውም ባለስልጣን ነው። በእግዚአብሔር ስም ይጸልያል ተባለ። ከቀረበ በኋላ ትጸልያለህ? አዎ። የንጉሱን አዋጅ ተላልፋል አሉት። ወንጀል አልሰራው፣ በደል አልበደልኩ፣ እግዚአብሔርን አመሰገንኩ፣ እግዚአብሔርን ለመንኩ አላቸው። ሊሰሙ ፈቃደኛ አይደሉም። ዳንኤልን ወደ አንበሳ ጉድጓድ ወረወሩት። ጉድጓድ ውስጥ ማን ይጠብቅ ነበር? ማን ይጠብቅ ነበር? አለቀ ሲባል እግዚአብሔር በጭንቃችን ሰዓት ይጭንቃችን ቦታ ላይ ያለ፣ አትጠራጠሩ። እመኑ እምላችሁ ለዛ ነው። በስጋ ወገኖቻችንን አጠናል። ግን ደግሞ በሃይማኖት ካያችሁት ደግሞ የክርስቲያን ደም ዘር ነው፣ አይጠፋም። በሃይማኖት ከመዘን ነው ይሄ እኮ እየተዘራ ነው። ደመ ሰማዕታት እኮ ነው ሃይማኖትን ያጸነው። ሐዋርያት ባይገደሉ ባይወገሩ ክርስትና ይስፋፋ ነበር? የሃይማኖት ደም እኮ ዝም ብሎ ደመ ከልብ አይሆንም። አባቶቻችን ተፈልጠው ተወግረው መከራ አይተው ተቃጥለው ነው አጽማቸው እንኳን እንዳይተርፍ እንዲያ ሆነው ክርስትና ይኸው እኛ ጋር ደርሷል። ዓለምን አብርተውባታል፣ ታይተዋል። በባኮስ ምክንያት እኛ አላወቅነውም እግዚአብሔርን። ቀደም እኮ እየተዘመረልን ነበራል። በባኮስ ምክንያት እኛ ከተረዳን በእኛ ምክንያት ደግሞ የሚረዱ ሰዎች መፍጠር አለብን። በዳንኤል ምክንያት ናቡከደነጾር እግዚአብሔርን አውቋል። በሰለስቱ ደቂቅ አማካኝነት፣ በሶስና አማካኝነት እግዚአብሔርን ተረድቷል። በአብርሃም አማካኝነት ታስታውሳላችሁ፣ እህቴ ናት ብሎ ዋሽቶ አብርሃም አስተባብሎ ለምን እንዲህ አደረግካሉ? አይ ታጠቃኛለህ፣ መከራ ታደርስብኛለህ ብዬ ሰግቼ ለስጋዬ ፈርቼ ነው ይሄን ያልኩህ አለ። በአብርሃም አማካኝነት ንጉሱ እግዚአብሔርን አወቀ። በሃይማኖት ስናድግ፣ ስንበረታ፣ ስንኖረው ከመዝሙር ሲያልፍ ከልብስ ሲያልፍ በእኛ ምክንያት ባላችን ይድናል፣ እናታችን እህታችን ትድናለች፣ ጎረቤት ይድናል፣ የሥራ ባልደረባ ይድናል። ስንት ያልዳነ ሰው አለን እኮ አይደል? ያላተረፍ ነው ገና እንደውም በእኛ የሚደነቃቀፍ አይበዛም ጭራሽ። ለስሙ ቆራቢ ናት፣ ለስሙ አስቀዳሽ ነው፣ ለስሙ ቄስ ነው። ግን ይኸው አለባበሱን፣ ግን ይኸው ንግግሩን የምንባለው እኮ ከሚተርፈው ይልቅ የሚደናቀፍብን ይበዛል። ያ እንዳይሆን በሃይማኖት በልዕልና ማደግ። ስናድግ ብርሃን እንሆናለን። ስናድግ የማይቻለው ይቻላል። ቅዱስ ዮሐንስ አፈወርቅ ሞት እንደገዘተው ታውቃላችሁ? መላከ ሞትን ለ10 ዓመት ገዝቶ አንጠልጥሎታል። ለ10 ዓመት ያንን የማድረግ ስልጣን በእጃችሁ ነው። ብዙ ሰው ስልጣን ይመኛል፣ ብዙ ሰው ሹመት ይፈልጋል። በእኛ ዘመን ሹመት ግን ከእግዚአብሔር በላይ ያለ ያልተሾማለውን እዚህ ውስጥ ያልተሾማል ወይ? ለሚያምን ሁሉ ይቻለዋል። ቅዱስ ጳውሎስ ሁሉ ተፈቅዶልኛል ብሏል። የተከለከልነው የለም። ለሚያምን በሃይማኖት ላደገ ልዕልናው ከፍ ላለ ለሚያምን አንድ እንጀራ ባርኮ ህዝብ ያጠግባል። ለሚያምን አለት መጥቶ ህዝብ ያረካል። ሙሴ እንደዛ ነው አይደል? አምኖ ሲወጣ የፈርዖን የልጅ ልጅ መባልን ሲጸየፈው የባይድ ልጅ የጠላት ልጅ መሆኑን ስንቶ እኔና እናንተ ዓለምን ካልተፋ ነው ከእግዚአብሔር ጋር መሆን ከባድ ነው። ገና ነው። የማቴዎስ ወንጌል ላይ እንደተጻፈው ቅዱስ ሉቃስም በሉቃስ 17 ላይ እንደነገረን ህብርብር ይሄ ዥጉርጉር ነው ኑሯችን። ያን ስንተው ነው ከእግዚአብሔር ጋር ስንሆን አለት መተን ውሃ የምናፈልቀው፣ መና ከሰማይ የምናወርደው። ከእግዚአብሔር ጋር መሆን የምንችለው በሃይማኖት በልዕልና ስንመጣ ነው። በሃይማኖት እንድናድግ ማን ይርዳን? እግዚአብሔር ይርዳን። በሃይማኖት ለማደግ ምክረ ካህን ያስፈልጋል። ንስሐ አባት አላችሁ፣ ትመከራላችሁ፣ ትሰማላችሁ። ጠላቶቻችን በዙ ከማለት ጠላት ሆኖ ላለመገኘት መሰብሰብ ነው። ለቤተ ክርስቲያን ጠላት ሆኖ ላለመብቀል፣ አረም ሆኖ ላለመገኘት ራስን ስንዴው መሃል ለመገኘት መጣር ነው።
ገለባነ ተብሎ ተጠርጎ ላለመጣል በሃይማኖት አድጎ መለየት ነው። በሃይማኖት ማፍራት ነው። እንደ ተክለ ሃይማኖት እንደ ቅዱስ ባስልዮስ ታስታውሱታላችሁ። ቅዱስ ባስልዮስ እህቱና እናቱ የዘሩበት ዘር ነው። አድጎ ሴት ያሳደገው ነው ይባለው በእኛ ሀገር አይደለ? ዮሐንስ አፈወርቅ ሴት ያሳደገው ነው። ቅዱስ ባስልዮስ ሴት ያሳደገው ነው። ልዕልናቸው ግን አይነገርም። ቅዱስ ዮሐንስ አፈወርቅ ከ700 በላይ ጽሑፎች አሉት መጽሐፍት። ግሩም ነው። ለአንድ ለማቴዎስ ወንጌል ብቻ የሰራው ከ80 በላይ ትርጓሜዎች አሉት። ለአንድ የማቴዎስ ወንጌል ቅዳሴው፣ ድርሳኑ፣ ተግሳጹ፣ ጽሑፎቹ፣ መልእክቶቹ አይነገሩም። ቅዱስ ባስልዮስ ምስጋናው አይነገርም። ማን ያሳደገው ነው አልኳችሁ? ሴት ያሳደገው። ባሎቻችሁን መቅረጽ ነው እንግዲህ፣ ወንድሞቻችሁን መቅረጽ ነው። እናንተ ከተስተካከላችሁ ሀገር ይስተካከላል። እነሱ የሚሏችሁን ከሰማችሁ በሃይማኖት ማደግ ይቻላል። ወደ ልዕልና ወደ ከፍታ መምጣት ይቻላል። የመጨረሻው በሃይማኖት ማደግ ከክርስቶስ ጋር መኖር። ብሉት ተናግሯል። ብሉኝ ጠጡኝ በሕይወትም ትኖራላችሁ ብሏልና ክርስቶስን በልቶ ክርስቶስን ጠጥቶ በሃይማኖት በልዕልና መኖር ነው። ለሰው ከተፈቀዱ ውድ ነገሮች አንዱ ሕይወትና መድኃኒት የሆነው ራሱን የሰጠን የምናገኘው በሃይማኖት ስናድግ መጨረሻ ላይ የምናገኘው ይህንን ነው። የምስጢራት ሁሉ ራስ የነገሮች ሁሉ መደምደሚያ ቅዱስ ሥጋው ክቡር ደሙ ነው። እዚህ ላይ የደረሰ ሰው ሌላ የሚጠበቅበት ስራ የለም። እሱን ይዞ እሱን አጽንቶ ግን ማደግ ያስፈልጋል። እሱን ይዞ እሱን አጽንቶ ለመኖር ግን ከኋላ ያሉ ብዙ ስራዎች አሉ። መታረም ያለባቸው መስተካከል ያለባቸው ከመንገዳችን ከህይወታችን መነቀልና መውጣት ያለባቸው ብዙ አረሞች አሉ። ሃይማኖት ውስጥ ሁሉ እያመጣን ያበቀልናቸው ሃይማኖት ውስጥ ቤተክርስቲያኒቱ ስርዓቷ ልቅም ጥንቅቅ ያለ ነው። ግን አንዳንድ ደግሞ ጎታች ያለ እያመጣ የሚተክል ብዙ አለ። እዛ ልዕልና ላይ ለመድረስ ከህይወታችን አረሙን ማውጣት። አንዱ አረም ዘረኝነት ነው። አንዱ አረም ዕውቀት ነው። እኔ ቤተክርስቲያናችን ቅዳሴ ውስጥ ሰምታችኋል። ስንት ጊዜ ነው እኔ የሚል ቃል ያለው? አለ የለም? አለ አይደል? ምን ላይ? ካህኑ ፍትሐ ዘወልድ አይደል? አቤቱ ኃጥእ ባሪያህን እኔንም እንበለኝ ይቅር በለኝ ይላል ፍትሐ ዘወልድ ሲደግም። ከዛ ውጭ ያሉት ጸሎቶቹን በሙሉ ሰምታቸው ከሆነ ማን ነው የሚለው? አቤቱ እኛን እያለ ልጆችህን ቸር ሰው ወዳጅ ሆይ ይቅር ባይ ሆይ መሐሪ ሆይ ልጆችህን ማረን፣ ራራልን፣ አክብረን ነፃ የሚወጣን አድርገን እያለ ነፃ እንድንወጣ ይማልዳል። እኔ ከሚል ትብታም መፈታት ያን አረም መንቀል ያስፈልጋል ክርስቶስ ጋር ለመድረስ። ደምረን ምስለ ኩሎሙ ቅዱሳን የሚል ቅዱስ ያሬድ በጣም ጥሩ ዝማሬ ያለው። ደግ ከሰሩ ልዕልናቸው ክብራቸው ከፍ ካለ ትንቢት ተናግረው መከራ ተቀብለው ካከበሩ ከነቢያት ስብከት ሰብከው ቃልህን ሰምተው ታዘው ስጋቸው ተመትሮ አጥንታቸው ተፈልጦ አመድ ትቢያ ሆነው ስምህን ከገለጡ ከሐዋርያት መከራ ስጋ መከራ ነፍስን ተቀብለው ትምህርተ ሐዋርያትን ካጸኑ ከቅዱሳን አበው ዋጋ ከከፈልካቸው ከደጋጎቹ ጋራ ደምረን ይላል ቅዱስ ያሬድ። የምንደምረው አላዋቂነትን በሃይማኖት ስንተካው አሁን የምናውቀው ምኑን ዕውቀት የሚባለው ዲግሪው ማስተርሱ ፒኤችዲው ምኑን ነው? አይጠቅምም። ቦታው በሃይማኖት ውስጥ ኢምንት ነው። ቋንቋ ለመናገር ንግግር ለማቀላጠፍ ሊጠቅም ይችላል። ግን በስላሴ ፊት መዝገበ ስላሴ ሲዘረጋ ወንጌል ስትቀርብ በልበ ስላሴ ስንመዘን ዲግሪው መልስ የለውም። መልስ ያለው ያ እንደርስበታለን ልንደርስበት ይገባል የመጨረሻው የልዕልና ጫፋችን ነው ያልነው ቅዱስ ሥጋው ክቡር ደሙ ላይ ስንደርስ የመጨረሻው ላይ ደረሰን። በሃይማኖት ማደግ ማለት እዛ መድረስ ነው። እዛ የደረሰ ሰው የሚሆነው ሁሉ አይደንቀውም። እዛ የደረሰ ሰው የሚሰማው ሁሉ አያስገርመውም። አሁን መታረድ ያስገርመናል፣ መሰደድ ያስገርመናል፣ መፈናቀል ያስገርመናል፣ የተፈጥሮ መዛባት ያስገርመናል። ይሄ ግን አልተነገረም? ተነግሯል። ተነግሯል? አልተነገረም? ምን ላይ ነው የተነገረው?
አሁን ከ2 ወር በፊት ከ3 ወር በፊት ደብረ ዘይት ነበር አይደለ? ደብረ ዘይት ላይ የሚነበበው ወንጌል ምንድነው? የማቴዎስ ወንጌል ምዕራፍ ስንት ምን ይላል? ምን ይፈጠራል ምን ይመጣል ይላል ቅዱስ ማቴዎስ። እንዲህ እንደሚፈጠር አልተናገረም? ረሃብ፣ ጦርነት፣ ቸነፈር፣ ስደት፣ መፈናቀል፣ ልዩ ፈተናና መከራ እንደሚመጣ አይታወቅም? ይታወቃል። ቅዱስ ጳውሎስም ለጢሞቴዎስ በነገረው መልእክቱ ወዘንተ አይምር ከመመድሃሪ መሃል ይመጻ ዓመታት እኮያት በመጨረሻው ዘመን እንዲህ ያሉ ሰዎች እንዲመጡ እወቅ ብሎ 18 የዚህ ዘመን ሰዎች የሚገለጡበት ወይም የምንገለጥበትን ነገር ዘርዝሮ አስቀምጧል። 18 በመጨረሻው ዘመን እንዲህ ያሉ ሰዎች ይመጣሉና ይህንን እወቅ ነው የሚለው ተነግሯል። እኔና እናንተ በሃይማኖት አድገን በምግባር ጸንተን በቀኙ ለመቆም ያብቃን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የተራዳይ የጠባቂዎቻችን የቅዱሳን መላእክት አማላጅነትና ተራዳይነት፣ የቅዱሳን አባቶቻችንና እናቶቻችን ጾም፣ ጸሎት፣ ረድኤትና በረከት ቃል ኪዳን ከሁላችን ጋር ይሁን። ይቆየን። ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ላስተማሩን ለመምህራችን ለመጋቤ ሐዲስ ቀሲስ ዶክተር ሳሙኤል እግዚአብሔር አምላክ ቃለ ሕይወትን ያሰማልን።